ናታን እንደው እንደፈለክ እኔን አሰቃየኝ እባክህ ናታንን ግን ተው። ኤፍራታ ለያፌት እኔን እንደፈለግ አድርገኝ ናታንን ግን ተወው እያለች እግሩ ስር ወድቃ እየለመነችው ነበረ። እንዲሁም የቤዛ ጓደኛ ልትጠይቃት ሄደች። አዎ አውቄ ነበረ ልትጠይቅኝ የምትሽው አንቺ ብቻ ነበርሽ፣ አየሻ ማንም መጥቶ አላየኝም ትላታለች ማለት ነው። እናም እንዴ ቤዚ በመጥፋትው ሁሉም ይወድሻል እኮ ትላታለች። እንዲሁም ጽዮን ለቢኒያም ደውላ ቤቱ በጣም ደብሮኛል እና እባክህን መተውሰደኝ የትም ቦታ ይሁን ትለዋለች ማለት ነው። ምን ነው ምንድነው ችግር ተፈጥሯል እንዴ? አይ ምንም አልተፈጠረም፣ ግን ከዚህ ቤት ብቻ ውሰደኝ በጣም አስጠልቶኛል፣ እዚህ መሆን አልፈልግም ትለዋለች ማለት ነው። በቃ እንግዲያውስ እመጣለሁኝ፣ አሁን ይኸው ዳጊ ጋር ነኝ ያለሁት፣ እናም ቁርስ ሰርቶ ቁርስ እየበላው ነው፣ ስለዚህ ቁርሴን በልቼ ስጨርስ እመጣና ወስድሻለሁ ይላታል ማለት ነው። እሷም በጣም ደስ ይላትና እሺ በቃ እዩ እጠብቅሃለሁ ትላለች ማለት ነው። ዳግምን ብድግ አድርጎ እንዴ አጎቴ ቆይ ግን ለምንድን ነው እዚህ የማትመጡትኝ? እዚህ ኑ እና እኔም ምሳ ሰራላችኋለሁ፣ ከትንሽ ቆይቼ ደግሞ እኔ እወጣለሁኝ እናንተ ትሆናላችሁ ይላል። እንዴ ዳጊ ለምን ትወጣለህ? አንተም እኛ ጋር አብረህ አትሆንም እንዴ ይለዋል ማለት ነው። እኔ ደስ ይለኛል እሺ ይላል። ልጅ በቃ እንግዲያውስ እኛ ጋር መምጣት ትችያለሽ ይላታል ማለት ነው። በጣም ነው ደስ የሚለኝ እሺ በቃ ትለዋለች። በቃ እሺ ብሎ ስልኩን ይዘጋል ማለት ነው። ቢኒያምም በኋላ ላይ ወደ ለመሄድ ያስበው ማለት ነው። እናም ቢኒያም ብድግ አድርጎ ማለትም ዳግም አጎቴ ግን ጽዮንን በጣም ታፈቅራታለህ አይደለ ይለዋል ማለት ነው። እንዴ ማለት አይ ግን እኮ ጽዮን እኮ ዘመዳችን ነች ይለዋል። በጣም ይደነግጥና ማለት እንዴት ነው ዘመዳችን ልትሆን የምችለው ጽዮን? እንዴ ያው ዘመዳችን ነች፣ ምክንያቱም ኤፍራታ ላንተ ምን ነች እኮ ኤፍራታ ማለት ዘመድ ነች፣ በቃ ለኔ እህቴ ነች፣ ስለዚህ ዘመድ ነች ይለዋል ማለት ነው። አዎ እና ታዲያ እኮ ኤፍራታና እኮ ዘመድ አይደሉም እንዴ ይለዋል ማለት ነው። ነገር ግን እኔ ግን ፍቅር አላዘኝም። ያው ታውቃለህ ጽዮን ወደ ራሷ እስከምትመለስ ድረስ ነው እንጂ ወደ ራሷ ከተመለሰች በኋላ ሁሉም ባለበት ይቀጥላል እንጂ አብረን አንሆንም፣ አላፈቀርኳትም ይላል። ግን እሱ ግን አፍቅሯታል፣ የውሸቱን እየቀለደ ነው እንጂ። እናም አይውልህ ኤፉ ማለት እንዴ ዘመር ናቸው እንጂ ኤፍራታ ያው እንግዲህ ወንድሟ ልታገባ ነው ማለት ነው። ስለዚህ ወንድሟ ደግሞ ካገባ ደግሞ ጽዮን ደግሞ ያው የናታን እህት እስከሆነች ድረስ ስለዚህ ተዛመድ ማለት አይደለም፣ እናም ማግባት አትችልም ይለዋል ማለት ነው። አይ ስንቶ እባክህ ምንም ነገር የሚያገናኘው ነገር የለም፣ ነገር ግን እኔ እንደዛ አላሰብኩም፣ ምክንያቱም ጽዮን ወደ ራሷ እስከምትመለስ ነው እንጂ እኔ ጽዮን አላፈቀርኳትም ይለዋል ማለት ነው። ኧረ አጎቴ ብነት እንዴ ይኸውልህ ስለሷ እኮ ስታስብ እኮ ወይንም ደግሞ የሷ ድምፅ ወይንም ደግሞ ስለሷ ሲወራ ስሰማ እኮ ፊትህ ራሱ እንዴት እንደሚገለጽ ይለዋል። አንተ ትቀልዳለህ እያለ ያው ፍቅር እንዳያዘው ይነግረዋል ማለት ነው። እውነት ለመናገር ቢኒያም ከዚህ ፍቅር ይዞታል እውነትም። ምክንያቱም ከዚህም በፊት እንዲህ ቆይ ግን ምን እየሆንኩ ነው? ቆይ ግን ለምን ዋሻ ብላ ብትርቀኝስ እያለ እያሰበ ነበር ማለት ነው። እናም አንዳንድ ጊዜ ራስ ወዳድ ሆናለሁ እንጂ ምን አለበት ባታስታውስ ይላለውኝ። ምክንያቱም እና የሆነ ነገር አስታውሽ ነበር ወንድሜ ብላ ስትለው እንዴ ስለማን አስታወስ ስለኔ ብሎ ደነገጠ። ምክንያቱም ስለሱ ያስታወሰች መስሎት ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሊዳና ናችሁ? ሁሉ ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። ቤተሰቡ ናችሁም ውድ ቤተሰቦቼ ከልብ ነው የማመሰግነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ ማለት ነው። ዛሬ እንግዲህ ሐረግ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። ሁላችንም በጉጉት ስንጠብቀው የነበረው ሐረግ ድራማ ተለቋል እና ምን ተፈጠረ? ኤፍራታ ሁሉን ነገር አወቀች። እንዲሁም ድጋሚ የያፌት እግሩ ላይ ወደቀች። እናም ያፌት ግን እግሯ ላይ ወድቃ እያለቀሰች እባክህን እኔን እንደፈለክ አድርገኝ፣ ናታንን ግን ተወው። ናታን ምን አድርገ? ናታን እኮ ምንም ነገር የሚያውቅ ነገር ምንም አያውቅም። እንኳን አይደለም ሰውን ሊገል ዝንብ እንኳን አይገልም። ለምንድን ነው እንደዚህ ያረከው? ምንድን ነው ያሰራኸው? እያለች በጣም እያለቀሰች ነበረ። እባክህን ብላ ስታለቅስ በቃ ተነሽ ይላትና በቃ እንግዲያውስ ወደ ውስጥ ገብቼ መኪና ውስጥ ግቢና አሳይሻለሁ ብሎ ያው ግዴታዋ ስለሆነ ገባች ማለት ነው፣ ሳትፈልግም። ነገር ግን ያው ያሳያት እንግዲህ በዚህም በፊት የቀረጸውን ቪዲዮ ነው ማለት ነው። ሰውን ሲገድል ወይንም ደግሞ ወንጀለኛ ሆኖ ማለት ነው። እናም ኤፍራታ እውነት ለመናገር አሁን ላይ ውሳኔዋ ራሱ ማለትም አሁን
እኔን ነው ማግባ እኔ ምንድነው ምን እንዳረግልህ ነው የምትፈልገው? ከኔ ምንድነው የምትፈልገው ስትለው እኔን ማግባት አንቺን የኔ ሚስቴ ማድረግ ነው የምፈልገው አለ። እና ኤፍራታ ትወስናለች ወይስ ምን ትወስናለች? እንዱ አይኗ ያየ ያፌትን ታገባዋለች? እስኪ ሁላችሁም አሳባስታችሁን ኮሜንት ላይ አስቀምጡ። ውድ ቤተሰቦቼ በጣም ነው የሚያሳዝነው እውነት ለመናገር የሰው ልጅ ሳይፈልግ በግዴታ ግን ለናታን ብላ ኤፍርን ማለትም ያፌትን ካገባች ኤፍራታ በጣም ነው የሚደብረው ማለት ነው። ይሄ ማለት ድራማው ልንማርበት እስከሆነ ድረስ ስለዚህ በዚህ ምድር ላይ ጉልበተኛ ነው የሚኖረው ማለት ነው። እናም እንደዛ ከሆነ እውነት ለመናገር ነገር ግን ከዚህ ላይ እናም ፖሊሶች ምናምን ሊደርሱ ይችላሉ። ብቻ እስኪ ይህን በቀጣይ ክፍል የምናየው ነው ማለት ነው። ውድ ቤተሰቦች እናንተ ግን ሀሳባችሁን ኮሜንት ላይ ማስቀመጣችሁን አትርሱ ማለት ነው። እንዲሁም ደግሞ የቤዛ ጓደኛ ወይም ደግሞ ሔዋን ልትጠይቃት ሄደች። አየሽ አውቄ ነበረ ከአንቺ ውጭ ማንም ሊጠይቀኝ እንደማይመጣ እናም ይሄው አንቺ ነሽ የምትጠይቂ ትላታለች። ቤዚ እንድንሽ ጠናነሽ ወይ? አይ እንደሱ አታስቢ፣ ሳይመቻቸው ቀርቶ እኮ ነው፣ ችግር ተፈጥሮ ነው። እባክሽን ሁሉም እኮ ይወድሻል፣ እንደምታስቢው አይደለም። ኧረ እባክሽ ተይው። ይኸውልሽ ሁሉም አሁን ላይ ለኤፍራታ ነው፣ ኤፍራታን ስለነካዋት ነው እንደዚህ ሆነው ማለት። ቆይ ግን ያፌት መጥቶ ከዛ ወዲህ መጥቶ ያውቃል ትላለች ማለት ነው። ኧረ እዛ ወዲህ መጥቶ አያውቅም። ምን አባቱ ሊሰራ ይመጣል? ያኔም እኮ ኤፍራታን ሊያገባ እንደሆነ ለእኔ መናገር ፈልጎ ነው፣ እኔ ሊያናድር ነው እንጂ ለእኔ ፈልጎ አይደለም የመጣሁት። እሺ ቤዚ እና ታዲያ ምግብስ እየሰጡሽ ነው? እንዴት ነው ውስጥስ? አዎ ምግብስ እየሰጡኝ ነው። ነገር ግን ማንም አያወራኝም፣ ማንም አያናገረኝም። ታውቂያለሽ በጣም ሰው ይናፍቅሻል። በጣም ከባድ ነው እና እኔ በጣም ከባድ ፈተና እያሳለፍኩ ነው ያለሁት። ምክንያቱም አንድ ላይ ቁጭ ብለሽ እንኳን በፊት የሚያወሩኝ ሰዎች አሁን ላይ ግን ማንም አያወራኝም። እናም ብቸኝነት በጣም ጎርቶኛል ብላ ትላታለች ማለት ነው። እናም አይዞሽ በቃ ብላ እሷም ያው ታጽናናታለች። ቤዚ ግን እውነት ግን ኤፍራታን የሚያገባት ይመስልሻል ወይስ እየቀለደ ነው ብላ ስትላት፣ አይ ያፌት የፈለገውን ነገር ማግኘት ካላገኘ ቁጭ አይልም። እሱ ያሰበውን ነገር ማድረግ ይፈልጋል። ይህንን ደግሞ ብላ ከዚህም በፊት መንገድ ላይ እየሄደች እያለ በመኪና ሲሄድ እንዲ አንተ ልትገጨኝ ነው እንዲ ብላ ከዛም በኋላ መኪናውን አውርዶ እንዴት አባትሽ ነው የምታምሪው? እኔ እኮ እዚህ ሰፈር እኮ እንደዚህ አይነት ቆንጆ አገኛለሁ ብዬ አላሰብኩም ነበር። ኧረ እባክህ ምን አካንተ አንተ ደግሞ ጉማሬ ነው የምትመስል። ምን ይመስላል ሲያስጠላ ትላለች። ኧረ አሁን እንደዚህ ያልክሽውን እኔ ይኸውልሽ በሳምንት በአንድ ሳምንት ነው ወደ አልጋዥሽ የሚሄድ። ምን እኔ ቤዛ ይኸውልህ እኔ ቤዛን እንደዚህ የምታገኘ ዝም ብላ እንደፈለክ የምታገኘ ሴት አይደለውም ብለስትለው ደግሞ እኔ ያው ለሴት ልጅ ክብር ስላለኝ እንደዛ አላደርግም ይላታል ብላ በጣም ቤዛም በጣም ትናደድበታለች። ትል እንዳንቺ አይነት ጽየሬዳ መንከባከብ እንጂ መቅሰፍ አያስፈልግም ይላል ማለት ነው። ሶሪ ቅርታ ለአነጋገሬ ማለት ነው። ቤተሰቦቼ እናም ቤዛ ከድሮ ከትውስታዋ መለስ ስትልና በህይወቴ እንደሱ ደረቅና ያሰበውን ነገር ከማድረግ ወደኋላ ማይል እንደሱ አላየውም ትላለች ማለት ቀን ወደ ህይወቴ ከገባ ጀምሮ ህይወቴን ሁሉ ነገሬን ሰላም ሰጥቶት አያውቅም ትላለች ማለት ነው። እናም ያፌት ሁሉን ነገር ስለዚህ ኤፍራታን ለማግባት ወደኋላ የሚልበት ነገር የለም ብላ ትላታለች። ብድግ አድርጋ እና ታዲያ ቆይን የምልሽ ሌላ ሰው ላይ እንደዚህ ነገር ሲያደርግ ይችላል? አንቺ ጋርስ በነበረበት ጊዜ እንደዚህ ማጠራጠር የሚችል ሰው በቃ ብዙ ነገር የሚያደርግ አይተሹ ታውቂያለሽ ብላ ስትላት እንዴ ሔዋን ምንድነው እንደ ፖሊስ ጥያቄውን በጥያቄ ደራረብሽብኝ ትላሃለች ማለት ነው። አይ አይደለም እኮ እኔ እኮ ይሄንን ነገር የሆነ ነገር ካገኘሁበት እኮ በዛ የሆነ አስፈራርቼ ከጣገብሽ እንዳደርስብሽና ሰላምሽ እንድታገኝ ፈልጌ እኮ ነው፣ ለዛ ነው ቤዝዬ ብላ ትላታለች ማለት ነው። ወንጀለኞች የሚመስሉ ሰዎች አይተሽ ታውቂያለሽ ነበር ያለቻት ማለት ነው። ያፌት ከመሆኑ ውጭ ምንም ነገር የማውቀው ነገር የለም ብላ ትነግራታለች ማለት ነው።
ናታንና ቢኒም አንድ ላይ እየሄዱ እያለ ቃል እንደገባላት እናም ሄዱ ከቤት ቁርስ እየበሉ ነበረ። ናታንና ጽ አንድ ላይ ቁጭ ብለው ቁርስ እየበሉ ያለ ቢኒያም ይመጣ ማለት ሰላም እንዴት ናችሁ ይልና ሰላም ካላቸው በኋላ ና ቁጭ በልና እንብላ ይለዋል ማለት ነው። አይ እኔ እንኳን አልበላም በልቼን የመጣሁት እናም በቃ ቤና እንሄዳለን ይላታል ማለት ነው። እሷም ሲመጣላት በጣም ደስ ብሏት እሺ በቃ እሺ እንሄዳለን ትለዋለች ማለት ነው። ከዛም ገኒም ትመጣና ቢኒያምን እንዲበላ ትጋብዘዋለች። ነገር ግን እኔ በልቻለሁ ምንም ነገር አያስፈልገኝም፣ ግን ታውቂል እንዴ እኔ ባልበላ ኖሮ በራሴ ነበር እናንተን አልጠብቅም ይላል ማለት ነው። እናም እንደዛ ያለ እሺ በቃ እንግዲያውስ ብላ እሱን ቁጭ ብሎ ጠብቃትና ከዛም በኋላ ከበሉ ከጨረሱ በኋላ አብሮ ሄዱና ግን እኔ የምልሽ እዚህ ቤት ምንድን ነው የሚያጨናንቅሽ ለምንድን ነው ይላታል። እናም እኔ ምን አውቃለሁ እኔ ምን እንደሆነ የማውቀው ነገር የለም ብቻ በጣም ጨናነቃለሁ ያፍነኛል በቃ ብላ ትለዋለች። ምን እንደምፈልግ ምን እንደሆነ ምንም የማውቀው ነገር የለም ዝም ብሎ ያፍነኛል ትላለች ማለት ነው። እናም ቢኒያምን ብድግ አድርጎ እኔ ያለው ማን አባቱ ነው የሚያፍንሽ ይላታል ማለት ነው። እሷም ትስቃለች። እሷም ትስቅና አመሰግናለሁ ትላለች ማለት ነው። ለምንድነው ምስጋናው ይላታል ማለት ነው። እናም መጀመሪያ ኤፍራታም ወንድሜም ፍቅረኛች ነው እያሉ ሲሉኝ አላመንኩም ነበረ፣ አሁን ግን በጣም ደስ ብሎኛል ትለዋለች ማለት ነው። ያው ምንም ነገር ስለማላስታውስና እንኳን አይደለም ትንሽም ጥርጣሬ ቢኖረኝም ጥላኝ ትሄዳለህ ብዬ ፈርቼ ነበረ ትለዋለች ማለት ነው። እንግዲህ እዚህ አሁንም ቢሆን ከቢኒያም ፍቅር ሳይዛት አይቀርም ማለት ነው። ሁለቱ እንግዲህ ሳይጠባበሱ